ይኖርኩባቸው 36 ዓመታት ናቸው። እግዚአብሔር ይመስገን። ለ40 ደግሞ ያድርሰኝ። እኔ በጣም ልጆች እፈልጋለሁ። አዎ በቅርቡ እየቆጠርን ሃይ ቤቢ። እህታችን ግን አስተውላ ያንን ነገር መልካሙን ፊለሽታቸው መቅረብ አልችልም። እኔ ሴቱኝ እንደዚህ አድርጌ ከሆነ ያስከፋል። እናው ሁለቱ ልጆች ብቻ ይቅርታ እንድትል የተፈለገበት። ሴቶች ግን ምን ነክቷቸው ነው በዛሬው ዕለት 3 ሚሊዮን አዶና እንዴት በለጠሽ? ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች መጥቼላችኋለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናል ቤተሰብ መሆኑ በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉ ምትው ሰብስክራይብ አድርጉ። እንደ 2 ሰከንድ ስራ ነች። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ከመሄዳችን በፊት ይሄን ቪዲዮ በላይክ እንጀምሩ። ላይክ ስታደርጉት ለሌላ ሰው እንዲደርስ ስለሚያግዘኝ ላይክ አድርጋችሁ ጀምሩ። ወደ ዛሬ ቪዲዮችን እንሂድ። እንዴት ነው ብራዘር? ፒስ ነው? አማን ነው እንዴ? 3 ሚሊዮን ገብተሻል ጆን ዳንኤል? እየሄድን ነው እኮ እየቆሰቆስነው ነው። 3 ሚሊዮን አዶና እንዴት በለጠሽ? ቀይ ወጥ አልበላሽም እንዴ? አረ ቀይ ወጥ አልሰጠሽም ጆን ዳንኤል? ይጅበታ ቀይ ወጥና ቁርጥ እንዳልሆነ ይጅበት 8 ሚሊዮን። አረ ይመቸው፣ ወንድማችን ነው፣ እንወደዋለን። እሱን ታዩ እሱ እንትን ለውስጡን ላይ ከሰተን ያርግልህ። አንተ ነው ወጣዬ፣ እንዴት እናንተ ሰላም ነው አለን? አውሮፕላን ከተሞች በኋላ የት ሄድሽ እያልኩ ነበርኩ። ብዙ የት ሄድሽ? የት ነው የገባሽው? አንድ ቪዲዮ አይቻል። የት ከአውሮፕላን በኋላ ወደ የት ገባችሁ እናንተ ልጆች? ከአውሮፕላን በኋላማ ያው ተምረን ወጣን። ገባችሁ እንደ ቃልቲ ተምረን ሙዚቃው ግን ያ ሲንግሉ በጣም ገርሞኛል። ያንቺ ዘፈን የትኛው? ይሄ ራቁት ሲከታች አድርገሽ ስታይሏ ምናምን ሙድ አላት ዘፈኗ። ዴዞ ላይ ነው። አሰው በጣም ሙድ አለው። ላምበርጊኒዋን አላያትም እንዴ? ላምበርጊኒዋን አየኋት እንዴ? በጣም ከባድ ነች። በጣም ይጅበት ከጆን ዳንኤል ጋር ልክተም። እስቲ እንደኔ በሞጣ ጥያቄ የደነገጠ ማለት ብዙዎቻችን እኮ ይህን ጥያቄ ለመጠየቅ ልንፈልግ እንችላለን። ግን እንደሞጣ ደግሞ ደፍሮ እንደዚህ በግልጽነት የሚጠይቅ ያው ጆን ዳንኤልም ያን ነገር የተቀበለበት መንገድና ነገሩን ያው ሳያካብድ ያለፈበትን መንገድ ሳላደንቅ አላልፍም። እስቲ እንደኔ ተሳቃችኋል እሱ በጠየቀው። ሴቶች ግን ምን ነክቷቸው ነው በዛሬው ዕለት እጅግ በጣም የሚያሳዝን ዜና ልነግራችሁ ነው። በትላንትናው ዕለት አንድ ወጣት በገዛ የትዳር አጋሩ ዘይት ተደፍቶበት ጉዳት ደርሶበት ሆስፒታል እንደገባና በሆስፒታልም ሕክምና እየተደረገለት እንደሆነ ነግሬያችሁ ነበር። ነገር ግን ዜናውን ከሰራሁት በኋላ ከሰዓታት በኋላ በርካታ ኮመንቶች ተጽፈው ነበረ። ኮመንቱን የጻፉት ደግሞ አብዛኞቹ እንደምትመለከቱት ሴቶች ናቸው። ሴቶቹም እንኳን እሰይ የሚል መልእክት ያለው ኮመንቶችን እየጻፉ ነው ያሉት። ይሄ ምን አይነት ስብና ነው? ብዙዎችም በዚህ ኮመንት ዙሪያ እየተነጋገሩ ይገኛሉ። ኮመንቱን እንዴት አያችሁት? እናንተ ሐሳባችሁን አስፍሩ። እንዳያችሁት ነው ከተደፋበት ይልቅ ኮመንቶቹ የሚጎዱት ይመስለኛል። ይሄ ግለሰብ ያው ከሰሞኑ ዜናውን ሰምታችሁ ይሆናል ብዬ አስባለሁ። በሚስቱ የፈላ ዘይት የተደፋበት አንድ ግለሰብ ነበር እና በዛ ዜና ላይ የተሰጡ ኮመንቶች ናቸው እነዚህ። የቤተሰብ ጨዋታ አቅራቢ ማን ይሁን? ኢቢኤስ ቴሌቪዥን የሚፈልገውን ህዝብ ይምረጥ አለ። በቅድሚያ የቤተሰብ ጨዋታ ዝግጅት ክፍል በቅርቡ በሞለት ላይ ለተወዳጁ ነፃነት ወርቅነህ ለበርካታ ዓመታት በቤተሰብ ጨዋታ አቅራቢነት ፕሮግራሙን በተመልካቾች ዘንድ እንደተወደደ እንዲቀጥል ላበረከተው ጉልህ አስተዋጽኦ አክብሮታችንን እየገለጽን ስሙም ሲታወስ እንደሚኖር እናረጋግጣለን ብሏል ኢቢኤስ። በመሆኑም የምትወዱትና በናፍቆት የምትጠብቁት የቤተሰብ ጨዋታ ዝግጅት አምሮና ደምቆ በቅርቡ ይመለሳል ሲል አሳውቋል። ታዲያ የጨዋታው መሪ የመምረጥ ኃላፊነት ለእናንተ ለተመልካቾች ተሰጥቷል። የቤተሰብ ጨዋታ አቅራቢ ማን ይሁን? በኮመንት እንዲሁም በ7696 ላይ ዋይሲ ብለው ምርጫውን ይጠቁሙ ሲል ኢቢኤስ ቴሌቪዥን አስታውቋል። እንዳያችሁት ነው የቤተሰብ ጨዋታን የሚያዘጋጅ ሰው እየተመረጠ ይገኛል። እንደኔ ግን የነፃነት ጓደኛ ለዛ ነገር ብቁ ነው ብዬ አስባለሁ። እስቲ እናንተ ማን ቢሆን ደስ ይላችኋል? እዛ ቦታ ላይ ማንም ብታዩ ያስደስታችኋል የሚለውን እስቲ በኮመንት አሳውቁኝ። ኮመንት ላይ አድርጉ። በእርግጥ ጃኒ ላይ በአካል ስለማውቃቸው ጆን ዳንኤልንም እሷንም እስር ቤት እየሄድኩኝ ጠይቀው ስለነበረ ጆን ዳንኤልን እና ልጠይቀው ሲሄድ እሷም ስለነበረች እሷም እየተመላለሰች ትጠይቀው ስለነበረ በቃ ያንን በቅርብ ያለውን ነገር ስለማቀና አየሽ እንዴት እንደምትደውልልኝ አየሽ እንዴት እንደማትተወኝ ምናምን ብሎ ስላሳየኝ ቪዲዮ ምናምን ቴክስት ምናምን ስላሳየኝ እሱን ስለማቅ ነው
ጃኒንም እንደዛ ስል የነበረው የዋንትያንም የሚገርምሽ በቃ በጣም ብዙ ሰዎች አጠገቡ ያሉ ሰዎች ምን እንደምታደርግ ምናምን እኔ ምንም ሳልጠይቅ ምንም ገንዘብ ሳልከፍል ይነግሩኛል። በቃ ሶሻል ሚዲያ ላይ ማውራት ነው ስራዬ። ስለዚህ ሰዎች በኢንቦክስ ምናምን ኢንፎርሜሽን ያደርሱኛል እና በእንደዚህ አይነት መልኩ ነው እንጂ በፍጹም እንደዚህ ለማስፈራራት አስቤ አይደለም ምናምን አለች። ከመጀመሪያው እስከ መጨረሻው አውርታ እስክትጨርስ አዳመጥኳትና ለሌላው ሰው ትምህርት እንድትሆኚ ስላንቺ መናገር አቅቶኝ አይደለም። ስለምንነትሽ ብፈልግ በቀላሉ ማጣራትም ማግኘት እችላለሁ። በመጀመሪያ ደረጃ ግን ትንሽ በመጀመሪያ ስላንቺ እናገራለሁ ብዬ ነበር። ከቱርክ ጀምሮ ያለሽን ላይፍ ልንገር በትንሹ ማለት ነው። የሰፈር እንደነበርሽ ኮጀም ሙስጠፋ ባሻ ሰፈር ነበርሽ እና ሀና ቤት ነበርሽ እና ሀና ቤት ኮጀም ሙስጠፋ ባሻ ሰፈር ቱርክ ያለሽ ነበርሽበት ቤት ማለት ነው። ሀና ማናት ምንድነው ስራዋ ምናምን ይቅር ለማስታወስ እና ሰሚራ ከምትባል ልጅ ጆሲ የሚባል ባልቀምተሽ አግብተሽ ነበር። ጆሲ ለምሳሌ ጆሲ ካመጣቸው ውስጥ ራሱ አንድ የሆነ ዘፋኝ ነበር ታሬ የሚባል ዘፋኝ እንደውም ጆሲ ያመጣው። ጆሲ የጎንደር ልጅ ነው። ጆሲ የሚባል ባል ነበርሽ። ከዛ በኋላ እሱ ዲፖርት ሲደረግ አንቺ ላይፍሽን ቀጠልሽ። ከዛ በኋላ ያለውን ሁሉንም ነገር ልናገር ብል እናገራለሁ፣ ግን አይመጥንም። እኔ ያንቺን ገበና እያወጣው እንድትማሪ አልፈልግም። በፈልግ በቀላሉ ከፈለግሽ ደግሞ ቀጣዩን ደግሞ አዲስ አበባ የት እንደምትኖሪ ምን አይነት የቤት ቁጥርሽ እንዳለ ከፈለግሽ ነገርልሻለሁ፣ ግን አይጠቅምም። ተመለሽ። የሴቶች ገበና አታውጪ። ራስሽን አርሚ። በሌላ መንገድ መስራት ትቻለሽ። እንዳያችሁት ነው የሊያሾና የፌሚኒስቶች ጉዳይ በጣም ነገሩ ተካሮ የሊያን አካውንት ከማዘጋት አይነት ዘመቻ ላይ ደርሷልና በጣም ብዙ የተለያዩ ሰዎች እየደገፉ ነው። እንዳያችሁት ነው ሊያሾ ደግሞ እነሱ ለመሸወድ ሞክራለች። ያ ደግሞ ልክ ነው ብዬ አላስብም። እሷ ደግሞ ነገሩን በድንጋጤና በለቅሶ ልታስረዳ ሞክራለች። ምን አለች የሚለውን ምንድነው መልሷ የሚለውን አብረን አይተን ነው። ሁለቱን ልጆች ብቻ ይቅርታ እንድትል የተፈለገበት ለምንድን ነው የሚለውን አስቡት እናንተ። በቃ አስቡት። ዝም ብላችሁ ነገሩን አገናኝታችሁ በዚህም በዛ ማድረጋችሁ አስቡት። ከጠቀማችሁ አስቡት፣ ይጠቅማችኋል። ቤት አቅጣጫ እንደተገባ አይታወቅም ጋይስ። ግን ልጅ ማኛ ጠፍታለች። ልክ ነኛ ከሚዲያ ልጅ ማኛ ልክ ነኛ ቤተሰብ ልክ ነኛ ልጅ ማኛ ጠፍታለች። እንደ ድሮ ቪዲዮ ያስለቅማ። ትላንት ማታ ነው ያስተዋልኩት። ኪዳነ ምሕረትን አላውቅም ነበረ። ቁጭ ብዬ ነገሮችን ሳምታታ ሳስብ ልጅ ማኛ ለምንድን ነው የጠፋችው? በምን ምክንያት? ፕላኑ ይሄ ነው። አደረጋችሁ እኔን ዲሌት ማድረግ ከማጥፋት ይቅርታ ትላለች። እንደዚህ ነው ማሳመኛም ሊሆን አይችልም። ይሄም አይደለም ዲል ነበረኝ ማለት ነው። ዲሉ ምንድነው? ወጥቼ እነዚህ ልጆች ይቅርታ ስል ነገ የምሰማቸውን ነገሮች አላወጣም ማለት ነው። ዘጋለሁ፣ እንደዚህ ዘግቼ ይቀመጣለሁ። ግን አይደለም፣ ጊዜና ታይም አለው። በማወራበት ሰዓት አውራዋለሁ። አሁን ላላውራው እችላለሁ። ግን እናቶች ልጆቻችሁን ጠብቁ። ልጆቻችሁን ጠብቁ። በፊት ትዳራችሁን ምናምን አሁን ልጆቻችሁን፣ ሴት ልጆቻችሁን፣ ወንድ ልጆቻችሁን ጠብቁ። ፊት ለፊታችሁ መቅረብ አልችልም፣ ግን ከዚህ ሙሉ ወጥቼ እውነታውን መጥቼ እስከነግራችሁ ድረስ ይሄ እውነት እኔ ሴቱኝ እንደዚህ አድርጌ ከሆነ ኦኬ ችግር የለውም። ግን እውነታው እሱ አይደለም። ምን አውቃ ነው? ምን ላይ ደርሳ ነው? ለምን ምክንያት ዩቲዩብ እንዲዘጋ ተፈለገ? እናንተ ይግባችሁ። ምክንያቱም በቃ ይግባችሁ። የሴት ተከላካዮች፣ የሴት ተቃዋሚዎች በዚህ ደረጃ አድርገው የመጡበት ሪዝም በጣም ያናዳል፣ ያስከፋል። ማሸነፍ አይደለም ባይዘው አሸንፈውኝ እንዳይመስላችሁ። ነገ እመጣለሁ፣ በጣም በሚገርም ኃይልና በሚገርም ፓወር እመጣለሁ። ግን አሁን እውነት ማለት ሴትን በዚህ ደረጃ አጥቅታለች ብለው የመጡበትና እነሱ ተቀባይነት ለማግኘት የመጡበት ስትራቴጂ እኔ አልቻልኩትም። እውነት ልንገራችሁ፣ እውነት እግዚአብሔር ምስክሬ ነው። እንዴ ስማሙል። ኤኒዌይስ
የምነግራችሁ ነገር እኔ እንደ ልጅ ማኛ ከሚዲያ አልጠፋም እመጣለሁ። ያናደደኝና እንበል ያስፈሰሰኝ እልህ ነው እንጂ በፍጹም ጌታን ቆይ ይቀላ ማረኝ ጌታ አይኔ ሞባይል ማለት ነው ታላሳያችሁ ግን ይኸውላችሁ ይሄ አለው አሁንም ታሰረሽ ምናምን ሲባል ነው የገባሁት። እኔ ማንንም አያስረኝም፣ ማንንም አይነካኝም። የሚጠይቀኝ ሰው ነገም ከነገ ወዲያ ይመጣል። ሚዲያ ላይ የተደረገው ነገር ግን እውነታን እንድሸፍን እውነታን እንድደብቅ ነው። ብዙ ነገር አለ እናንተ ያልገባችሁ አሁን ላይ የገባችሁ የመሰላችሁ አይደለም። የራሳቸውን ስም ለማጽዳት ሊያሴትን አቢዩዝ ታደርጋለች በሚል ስም መተዋል። ኤኒዌይስ ታውቁታላችሁ፣ አንድ ቀን ይገባችኋል። እውነታውን ስትረዱት ያው እንደዚህ አይነት ነገር ውስጥ የሌላችሁ ሰዎች ያኔ ታመሰግኑኛላችሁ። ግን ነገም ከነገ ወዲያ ተጠቁ እነዚህን ሴቶች ይቅር በያቸው ያሉ የተባልኩትን ሰዎች መቼም አይደለም አላረገውም። መቼ እንግዲህ ይቅርታ ቤተብዬ ይቅርታ ብያለሁ። ለምንድን ነው በተለየ መንገድ እነዚህ ሁለቱ ሴቶች ብቻ ይቅርታ በይ የተባልኩበት? ለምን ይመስላችኋል ጋይስ? ለምን ይመስላችኋል? እስኪ ዝም ብላችሁ ቁጭ ብላችሁ አስቡት። በምን ምክንያት ይመስላችኋል? እንደው ከተናገርኩት ንግግር ማለት ነው። እንዳያችሁት ነው ሊያሾ እያለቀሰች ነው ነገሩን ለማስረዳት የሞከረችው እንደ ብቸኛ እንደሆነችና ይሄ ነገር እሷ ላይ ሊደረግ እንደማይገባ ተናግራለች። እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? የኖርኩባቸው 36 ዓመታት ናቸው። እግዚአብሔር ይመስገን። ለ40 ደግሞ ያድርሰኝ። 36 አዎ የኔ ኩያ ነህ። አዎ የብላኩያ አወጣች በዚህ ነው አወጣች ነው ምን ነው አላመንሽም? ኧረ በጣም አብኜ ደስ ብሎኝ የኖርኩባቸው 36 ዓመታት ናቸው። እግዚአብሔር ይመስገን። ለ40 ደግሞ ያድርሰኝ። ሉላ ግዙ ኢቢኤስ ቲቪ ላይ እድሜዋን ተናግራለች 36 እንደሆነች እና ኮሜንቶችን ለማየት ሞክሬ ነበር። እንዲህ ማከብርሽ ነበርሽ እንዴት ተዋሻለሽ? እንዴት ነገር ትናገሪያለሽ? በ1998 ሞዴሊንግ ያሸነፍሽ ሴት ነሽ፣ እንዴት ነው 36 ብቻ የምትሆኚ የሚል በጣም ብዙ አስተያየት እየተሰጠ ነው። እሷን የሚሰድብ አለ፣ ያው ልክ ናት ብሎ የሚናገርም አይጠፋም። ግን እስኪ እናንተ ምን ታስባላችሁ? የእውነት ሉላ 36 ትመስላችኋለች ወይስ ከዛ በላይ ነች ወይስ ከዛ በታች ነች ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡ። ደስ ይላል። ታድላችሁ። እኔ በጣም ልጆች እፈልጋለሁ። አዎ በቅርቡ እየቆጠርን ነው። ሃይ ቤቢ ሃይ ጠፊ ያነ ስራሕ ገለ ቴንክ ዩ አስሚሓዊ ስለልመጻኹም ቴንክ ዩ ሶ ማች እንጂ ጎርበለ መጻኩም ያ ሽን እንዳያችሁት ነው። አዶናይ አምልጦት ይሁን ፈልጎ ይሁን የተናገረው አላውቅም። ልጅ እንደሚወድና ያው እነሱም ጊዜ እየቆጠሩ እንደሆነ ያ ማለት ነው እሷ አርጉዝ እንደሆነችና ከጊዜ በኋላ ልጅ እንደሚኖራችሁ ተናግሯል። እስቲ ምን ተሰማችሁ? ምን ታስባላችሁ? ያው ከዚህ የተለየ መልእክት ሊኖር አይችልም ይህ ቪዲዮ። እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በዚህ ዘመን ላይ አብሮ በልቶ አብሮ ጠጥቶ የተደረገለትን ነገር አብሮ ያሳለፈውን ነገር ለመርሳት ምንም የማይቸገርበት ዘመን ላይ ነው ያለነው። እህታችን ግን አስተውላ ያንን ነገር መልካሙን ጊዜ ሁሉ በማሰብ አፕሪሺየት አደርጋለሁ ከዚህ በፊት አብረን በነበርንበት ጊዜ ላደረክልኝ መልካምነት ብሎ ማለት ትልቅ አዋቂነት ነውና I really appreciate that ለማለት ፈልጌ ነው። በመጀመሪያ ስንቶቻችን ነን የምናፈቅረው ሰው ጋር አብረን እየኖርን በአጋጣሚዎች እንለያይና ከዛ ሰው ጋር አይንህን ላፈር አይንሽን ላፈር ብለን ተለያይተን ከዘመናት በኋላ ስናስበው ያ ሰው እኮ ያን ያህል እንደዛ የሚበድለንም ሰው አልነበረም፣ የሚያስቀይመንም አልነበረም። ከበደለው በደል ይልቅ መልካምነቱ ይበልጣል ብለን ቀናን ልብ ይዘን መተን ይቅርታ ምንባባለው ማለት ነው። ደስ የሚለው ያሁኑ ወጣት ግን ከስተቱ ወዲያው ለመማር ይሞክራል፣ ነገሮችንም ለማስተካከል ይሞክራል። ደስ ይላል እንደዚህ አይነት ነገር ማየትና I really appreciate ያደረገችውን ነገር። ክብር ለሚገባው ሰው ክብር መስጠት በጣም አስፈላጊ ነገር ነው። ትክክለኛ ነገር ማድረግን ያክል የሚያስደስት ነገር በህይወታችሁ የለም። ለብዙዎቻችንም ትምህርት የሚሆን ቪዲዮ ነው ብዬ አስባለሁኝና መልካም ነገር ለማድረግ ሞራሉ ቢኖረን
ልክ ለመናደድና ያንን ሰው ለመጥላት ውስጣችን እሺ ብሎ እንደሚለው ሁላ ፍቅር ለመስጠትም ያለፈውን መልካም ጊዜ ለማስታወስም እድል ቢኖረን ህይወታችንን ከብዙ ሚዝሪ ሴቭ እናደርጋለን። So I wish the best for both of them. I have love for both of them and I just wish them the best in life, you know. ተበልሽ ቢሆንስ ነው? አይ ገጠመኛለኝ ብዬ ንገረና። እሺ አይ በቃ ልክ የመጀመሪያ ስልክ ያዝኩት እኔ 9ኛ ክፍል ላይ ነውና ኖኪያ E63 ነው። ካወቃችሁ ጸዴኮ ነው። የትኛው ነው E63? ጠቃጠቆ ነው ወይስ ተች ነው? አይ ኪቦርድ ጠቃጠቆ ናት። እሺ እና አሪፍ ነበሩ ኖኪያዎች ምናምን በወቅታቸው ጥሩ ነበሩ። እና ገና ጥቅምት ነው የገዛው ጥቅምት 1 ጥቅምት 27 ላይ ምን ይደረጋል ዩኒፎርም ምናምን ለብሼ ነውና በቃ ከላይብረሪ እየወጣን ምሽት 1 ሰዓት ላይ 6 ኪሎ ፌርማታ አንበሳ ግቢ ፌርማታ ላይ 31 ቁጥርን እየጠበቅን ነው ባስ እና 1:30 ምናምን ነው የሚመጣው እናቃታለን ሰዓቷን ያኔ። ከዛ በጣም ብዙ ነን እንደዚህ አይነት ሱራን ጓደኞቼና 15 ምናምን እንሆናለን። ከዛ የኔ ሰፈር አጋጣሚ ወደ ውስጥ ስለሚገባ ታክሲዎች ሲመጡ ለኔ ቅድሚያ እንዲሰጠኝ በቃ ልክ እንደ መለማመን ነገር አለ። አባካችሁ እሱን አስቀድሙልን ምናምን እያሉ ከፊት እኔን ያስቀድሙኝ ነበር ጓደኞቼና ከዛ እኔ ከፊት ልገባ እያልኩ ሰዎች ከበውኛል። እዚህ ግራ ኪሴ ላይ አስቀምጫት ያለችው ስልኬና ከዛ የሆነ ሰው ከኋላ ነው የተሰለፈው ይሰማኛልና ኪሴ ውስጥ አልገባም። ዩኒፎርሞች ሻማ አይደሉ በብዛት እንዲህ ነው ከዚህ እንዲጣቅስ ያረጋት ወጣችና ያዛት ማለት ነው ከኪሴ ያወጣው። ከዛ ልክ ወጣና ኬኔን ምና አጣጥፌዋለሁ ነጭ በትሬን ማለት ነው። ማይ መስሎት እንደው በቃ አላየኝም ብሎ ከፊት ይቆማል ይመስለኛል እሱ አልታየውም ለዚህ መሮጥ የለብኝም ብሎ እና እኔ በቃ ታክሲው አይ ሞላ በቃ ተመለሱ ከዚህ በኋላ ሲል ያስኩት በሩን ማለት ነው። አረ እንዴት ነው ይሄ ነገር ስልኬ ተሰርቋል አሁን የገቡት እንዳለ ካልወጡ ተጣላጥሬ ነበር። ታክሲ ፊላረከው ታውቀዋል ሊገባ ይችላል በሚል አስቤያለሁ። በርግጥ ግን ስልክ አንድ 4 ሰው ገብቷል እንዴ ከገቡት ውስጥ የኔን ስልክ ሰርቆ አንዱ ገብቷል ብዬ አስቤ ነበርና ኦኬ አንድ 4 ሰው ኪሴ ውስጥ ገብቷል ያነሱና አይ በስመ ድንኳን ነው እንዴ አንተ ታክሲ ውስጥ ነው ለካ አንተ ከፋን በርግጥ አንድ 4 ሰው ሞክሩ ነበር ምናምን አንተ ምንድን ነው ድንኳን አደረገው ድንኳን ሰው ከዛ ረዳቱም ተባበረና ቆይ እስቲ ምናምን አለና እሺ ቆይ አሁን 4 ሰዎች ገብቷል ቆይ እስቲ ግን ከፊት ያለው አንድ ሰው ነው ምናምን ብሎ እስኪ እሱ ይፈታኝ ሲል እግሬ ስር ስልኳን ወረወራት ማለት ነው። እሱ ሊደብቃት ቱቦ ነበረች ከጎን ሰዋስ ሊጥል ነው ሐሳቡ። ቶሎ እኔ ብድግ አደረኩና እንዲህ አነሳው ቦርሳ ውስጥ እግሬ ስር ወረወረው ስልኩ እንዳይታይ ብሎ ግን ወዲያው አነሳዋትና ቦርሳ ውስጥ አስገባ ነው። ከዛ በቃ እሱ 1-2 ቦክስ አቀመሰውና ረዳቱ ለኛ ሰጠን። 10 ምናምን ነን ብያችሁ ነበርና በቃ ወይኔ ካላ አስገብተ ባገኘነው ነገር ስንለው በእውነት ለህግ ደግሞ ማለት ነው 10 ምናምን የነበራችሁ አዎ አይነ ስውራን ጓደኞች ነን። አይነ ስውራን ልጆች ምናምን አይደለም በቃ ሰብሰብ ብለን በቃ ተማሪዎች ነን። አንዱ የሃይስኩል አንዱ ምናምን ኤሌመንተሪ ምናምን ነገር በቃ ሰብሰብ ብለን ከላይብራሪው እንደዚህ ከጨዋታ እየመጣን ነውና ባስ ቢመጣ እኮ እንለቀው ነበር ቶሎ ለመግባት የመጨረሻ ባስ ስለሆነ ለተንኮል አልመጣ ለባስ ስንመታው ግማሹ አረ ፖሊስ ጣቢያ ውሰዱት ይሞትባቸዋል፣ ግማሹ መኪና ያው በሉት በቃ ሌላ ጨዋታ። አንድ ትምህርት ቤት ነበራችሁ ሁላችሁ? አይ አልነበርንም፣ የተለያየ አብረን ነው ጀስት 6 ባሱ እንትን ናቸው ምንድነው አይነ ስውራን ነን። አይነ ስውራን አይነ ስውራን ከዛ በቃ ስናሸው ኋላ መተረማመስ ሲመጣ ግማሾቻችን በተለይ እኔ ፈገግ እያልኩ ስልኬን ካገኘሁማ ለምን በመሀል ግን የሆነ እንትን ለሳተው ሰው ግን የለም ፍሬንድሊ ፋየር አልነበርም። እኔ ፍሬንድሊ ፋየር ሊሆን ይችላል ብዬ ፈርቻለሁ። አይ እንትን ነው እኛ እየተደማመጥን ስለሆነ መደማመጥ አለ፣ እንደ መተያየት መደማመጥ አለ። አሸነው ምናምን ስንተረማመስ ትንሽ እሱ ላይ ጫና ፈጠርን። ደግሞ መምቻ ቦታ አጣና እያልነው ጠበበ ማለት ጀርባው ምኑ በቃ ከዛ ግን በጣም ጠንካራ ነበር። ሌቦች እንዲህ ናቸው እንዴ በጣም እና ኪስ ውስጥ ያላገኘ ነው ባልጩት አለ ምላጭ አለ በጣም በቃ ስለት ምናምን አግኝተናል። እያወጣና ከኪሱ እየጣል ባልጩት አለ ኪስ ውስጥ ምን አይነት ሌባ ነው? በጣም በቃ የተደራጀ ምናምን ነው
ቀጠቀጥ ነው። ኋላ ጥግ ያዝን የተወሰነችው ለለታ ጉልቤ ለሚባሉ ሰጠነውና እኛም ጨዋታውን መከታተል ጀመርን። ነው ደግሞ በእልህ ከዚህ በፊት ፓስ ደግሞ አድርገው በእልህ ከዚህ በፊት የተሰረቁ ሰዎች እየደበደቡ አንተ የኛንም ከዚህ በፊት ምናምን ያሉ በጣም ሲያሹት ቆዩና መጨረሻ ላይ አንዱ ጓደኛዬ ሸርተት አድርጎ ወደቀና ለቀቁት ማለት ነው። ሲለቁት ግን መሄድ አልቻለም። እንዴ አስመልሳችሁም ትደበድቡኛላችሁ እንዴ ምናምን ብሎ ቁጢጥ ብሎ እዛው ሲቀመጥ እንዴ አለ እንዴ አሁንም ብለን ስንሮጥ በእንብርክክ ነው ሄደው ሰው ሁሉ እየሳቀ ደክሞት እና ኋላ እኔም ፈገግ እያልኩ ምናምን ቤቴ ስገባ የዛሬው ቀንማ አሪፍ ነው ስልኬን አስመልሻለሁ ብዬ አንድ ራፕ ሰራሁለት። ሙሌ ሙራጃው ብዙዎቻችን አሁን ላይ እያወቅን ያለ ራፐር ነው። ምን ታስባላችሁ ስለሱ? ኤአይ ቅዱስ ዮሐንስ አፈወርቅን ያውቀዋል። እንደ ቅዱስ ዮሐንስ አፈወርቅ ሆነ የተባረከ የሚያሳምን የእግዚአብሔር ቃል ንገረኝ። እነዚህ ሁለት ሰዎች ላወዳድር አይደለም የመጡት። ትንሽ ያሳዘነኝ ነገር ስላለ ነው። እሳቸው የሮሙ ፖፕ ታውቋቸዋላችሁ አይደል? ሰሞኑን ለፕሪስቶቹ ምን አይነት መግለጫ ሰጡ መሰላችሁ? ቄሶቹ አይ ቲንክ በተደጋጋሚ ከቻትጂፒቲ ላይ ስብከቶችን፣ ጽሁፎችን አይ ቲንክ እያወጡ ለህዝቡ ማስተማር ጀመሩ። ስራ እያቀለሉ በእነሱ ቤት ማለት ነው። እሳቸው መድረክ ላይ በግልጽ ወጥተው በቻትጂፒቲ ማስተማራችሁን ወይም ከቻትጂፒቲ የእግዚአብሔርን ቃል ማጣቀስ አቁሙ የሚል ስትሬት የሆነ መልእክትን ያስተላልፉት። ከዛ ውጭ ደግሞ ለህፃናትም እንደዛ መልእክት አስተላልፏል። ሆምወርካችሁ ቻትጂፒቲ ሊሰራው ይችላል። አዎ ስማርት ነው፣ ግን ደግሞ በራሳችሁ ስሩ። ያ መንገድ ሰፖርት የሚደረግ አይደለም። በቃ እናንተን ማንነታችሁን ይጎዳል ብለው ማለት ነው። ይሄ ግለሰብ ደግሞ ምን እንደሚያምን አላውቅም፣ ግን ስሙት። በጭንቀት ላላችሁ ኤአይ እናንተ በምትፈልጉት መልክ ብትፈልጉ ከሳይንሱ ብትፈልጉ ከመጽሐፍ ቅዱሱ ከልብ የሚደርስ የሚያስናና ቃል ምክር ወደኛ መሆን እንደሚችል ታውቃላችሁ። ኤአይ ብዙ ነገር መሆን ይችላል። ኑ ይህንን አጭር ስልጠና ውሰዱ። 14 ተከታታይ ቪዲዮችን እያያችሁ ቤታችሁ እኔ እንደዚህ ሰው ምን እንደሚባል አላውቅም። ምን መሰላችሁ ስቶሪው ለጄሚናይ ታሪክ ይነግራታል። ምን ብሎ አንዲት ልጅ በወጣት ተጎርታ በጣም ናዝናለች፣ ራሷን እንትን ብላለች፣ በእግዚአብሔር ማዝናለች። እንደ አባታችን ዮሐንስ አፈወርቅ የሆነ ምክር ነገር ስጣት ብሎት ነው እና ምክር ይሰጣታል ያጣቀሰ የእግዚአብሔርን ቃል ብሎ ነው። አንድ ነገር ግን እንድታውቁ የምፈልገው እኔ ቀን በቀን ስራዬ ላይ ኤአይ ከሚጠቀሙ ሰዎች ውስጥ ነኝ ያለው ነገር ሲጀመር 50 በ50 የሚሆነው ውሸት ነው። ላይክ አስተካክሎት ምናምን ያመጣው ነገር። በጣም መጠንቀቅ ያለባችሁ ነገር ከኤአይ ጋር ደግሞ ከሪሊጂየስ እና ከሜዲኬሽን በተለይ እነዚህ ቻትጂፒቲ፣ ጄሚናይ ምናምን ከሱ ነገር ጋር አታገናኟቸው። በጣም ተጠንቀቁ። ከኢሞሽን ጋር የተገናኘ ነገርን ከሰዎች ጋር ለማውራት ሞክሩ። እሺ ዮሐንስ አፈወርቅ ምክር የሚያስፈልጋችሁ ከሆነ የምታገኟቸው አባቶች ካሉ ለመጠየቅ ሞክሩ። ከኤአይ ጋር በተገናኘ ግን እንደዚህ በአጭር ጊዜ ስልጠና ከፍላችሁ ምናምን ሳይሆን በነፃ እዚህ ቲክቶክ ላይ እና ዩቲዩብ ላይ ስለ ኤአይ በደንብ ስለማስተምራችሁ ኪፕ አፕ። እሺ እንዳያችሁት ነው እሸቱ መለሰ ከሰሞኑን በጣም በሰዎች እንዲገፋና እሱ ላይ ጥያቄ እንዲነሳ እያደረገ ይገኛል። የሃይማኖትን ነገር ከኤአይ ጋር ማገናኘት ልክ ነው ብዬ አላስብም። ሃይማኖት ለብቻው ነው፣ እንደ አይነት ቴክኖሎጂ ለብቻው ነው። ነገሮችን ተጠቅመን ያው ጸሎት ማድረግ ችግር አለው ብዬ አላስብም። ግን በዚህ መንገድ አይደለም፣ ያው እንዲያቀልልን ነገሮችን ማድረግ እንጂ ጭራሽ ጸሎቱንና ትምህርቱን ወደዛ ወስደን ኤአይ ደግሞ አይሳሳትም ብለን ማሰብ አንችልም። ማን ይስራው? ለምን ፐርፐዝ ይሰራ? ሙሉ በሙሉ የማናውቀው ነገር ስለሆነ እንደ ነገር ላይ በሃይማኖትና በሕክምና ላይ ሀሳባችንን ጥለን በዚህ ነገር መቀጠል ማለት ልክ ነው ብዬ አላስብም። እና ይህን ነገር ቢያረም የተሻለ ይመስለኛል። እሸቱ መለሰ ሎተሪ ደርሶሃል አሉት በሰላም በተቀመጠበት። ከዚህ በፊት እቺን መኪና በ2500 ብር በቴሌግራም ላይ ቴሌግራም መቼ ውስጥ የወንጀለኞች መናኸሪያ ሆኗል። በ2500 ብር እጣ ይህንን መኪና ይቆርጣል ኦሳና ነው ያለ ነው ብለውት ነው የቆረጠ። በሰላም በተቀመጠበት ደውለው ባለፈው የቆረጥከው መኪና ደርሶሃል አሉት። ይህንን ሲነግሩት ከኋላ የሚል ጫጫታ አለ። ሰውየው ይህን ሲሰማ ከበር መልስ የኔ ነው ሳይል የቀረ አይመስለኝም። በጣም እንደተደሰተ ተስፋ አረጋለሁ። ከዛን ትንሽ ቆይተው ለሽማግሌዎች የሚወጣ ለሽማግሌዎች የሚሰጥ እጣ ሲወጣ ምናምን ሽማግሌዎች ይደረዋል ታማኝነት ለማግኘት ለሽማግሌዎች የሚሆን 85,000 ብር ላክ አሉት። በመሃል ወደ እኔ ደወለና እንደዚህ አሉኝ አለ። ሆሳዕና ደውዬ ያጣራሁት ያለ እስካም እንግዲህ ሰውዬ አምኗቸው በ2500 ብር ሰጥቷቸው ቆረጠ። ይሄን እጣ ከቆረጠ በኋላ እጣ ደርሰዋል ብለው አስደስተውት እንደገና ደግሞ እንግዲህ ስንት እጣ ናቸው? አራውን 1500 እጣዎች ናቸው የተጣሉት። ለሁሉም እንግዲህ እየደወሉ እጣ ደርሷችኋል እያሉ ለሽማግሌው 85,000
አንጡ ይሉ ይሆናል። እንግዲህ አሁን ላይ እየፈላ ያለው የመኪና እጣ እናወጣለን የሚሉ ናቸው። በእርግጥ ትክክለኛ እጣ የሚያወጡ ልጆች አሉ። ኦልሬዲ ስራ ፈጥረዋል። ብዙ ድሃ ተፈጥርና አንድ ሀብታም ታፈራለ። ይህ አካሄድ ስራውና ተግባሩ የብሔራዊ ሎተሪ ነበር። ለሀገራችን ከፍተኛ ገቢ ከሚያስገኙ የመንግስት መስሪያ ቤቶች መካከል በአንደኝነት ወይም በሁለተኛ ደረጃ የሚቀመጥ ነበር ብሔራዊ ሎተሪ። እነዚህን ድርጅቶች እነዚህን መኪና እጣ እናወጣለን የሚሉ በተለያዩ በቴሌግራም ላይ ያሉ ልጆችን አላቃቸውም ማለት አላቃቸውም ካልክ ተግባርና ኃላፊነትህ ምንድነው እንልሃለን። እኛ ደግሞ እድል በእድል የሚወጡ እጣዎችን በጠቅላላ የመቆጣጠር ኃላፊነት የብሔራዊ ሎተሪ አስተዳደር ነው። እሱ እንግዲህ እዛ ቁማር ላይ ተጠምዶ ቁማሩን እየለበለበን ያለው እዚህ ጋር ደግሞ በእርግጥ ልጆቹ ስራ ቢሰሩ ጥሩ ነው ይመስለኛል። እፈልጋለሁ ሎተሪ ቆርጣለሁ የሚል ካለ ግን ግብር ቢቆርጡ ግብር ቢከፍሉ ወይም ደግሞ በተግባርና ኃላፊነቱ ስልጣን መሰረት እነዚህን ሰዎች ቢያስቆማቸው ጥሩ ነው። እንደዚህ አይነትም የሌብነት አይነት አለና አስደስቶ የሚሰርቅህ ማለት ነው። አስባችሁታል? ግን ድንገት ተደውሎላችሁ ገና 2500 ለጠው መበላታችሁ ሳይሆን 85000 ልትበሉ መሞከር አስባችሁታል? እንደገና ደግሞ መኪና እንደደረሳችሁ አስባችሁ ከዛ እንደተበላችሁ መለሳችሁ ስታውቁ አይንቶ ማጣት ማለት ነው። እንደ ስፒድ አይነት I don't think so. በጣም የሚያስፈራ ኤነርጂ I mean that's his content. አውቃለሁ ኮንቴንቱንም እኔም በእኔ በኩል ፈርቼ ነበር። እንዴት ነው ከሱ ጋር ኪፓፕ ማድረገው? ሳወራ ያጣድፈኛል ወይ ምናምን ጃኬቱን ሰጠው እያጣደፉኝ ነበር። ትንሽ ድብስ በውስጤ እኔ በጣም አያስለቀው ነገር አጣደፉኛል አጣደፉኝ ነው እና የሆነ ሰዓት ላይ ራሱ ጃኬቱን ማድረግ አልፈለገም ነበርና try the jacket on ምን ላወራ try it on ፈርቼ በጣም attention ወደ ሌላ ነገር ዳይቨርት ለማድረግ የሞከርኩኝ ነበር። very good exposure እግዚአብሔር ያክብረው። he was very calm with me. I'm so happy ስለመጣ ሀገራችንን ከዛ በኋላ ያገኘችው attention. We need to work on our media, we need to work on our PR, we need to work on our tourism. በጣም ብዙ ይቀራናል። ትልቅ ኦዲየንስም ነበር የነበረው ላይቭ የሚከታተለው አለ። yes እኔ ባይገርምሽ ቱሪዝማችን ላይ እንደማንሰራ ያወቅኩት ታንዛኒያ got the opportunity ፕሬዝዳንቷን ለማግኘት የቱሪዝም አምባሳደራችን አድርገሽ ብሎኝ ነበር። I politely declined. እኔ ሀገሬ አፍሪካ ነው of course ቅድሚያ የምሰጠው ለምን እነሱ ቱሪዝማቸው አግሬሲቭሊ ነው የሚሰሩት። ከሰው ሀገር ራሱ ሚስ አፍሪካን ይፈልጋሉ። ሚስ አፍሪካን ወስደው እንዴት አይነት ክብር እንዳላቸው አይሽ ለነሱ በጣም ነው። ኩሪፍቱ ነበር ያልረፈው። በጣም ጥሩ ስራ ላይ ሰሩት እነሱ። ዮናኤል ነበረ ኩሪፍቱ ታቀሻለ ዮናኤል የሚገርም ወደዛ ሲሉ ምናምን እንዴት ደስ ይላል። በቃ ህብረታችን አሳይተናል። እኔም ያለኝን ፓርት ተጫውቻለሁ እና የሚያስገባው I didn't think you'd say that about me. Hey classy. Oh thank you. I appreciate that, you know. ግን የሆነ ነገር ኤክስፔክት አድርጎ አይመስልሽም? የመገናኘት እድሉ ባገኝ ምናምን አላለ። I don't know. Maybe by work cases, maybe if we meet up in the future then we we'll see together. አሳውቂን ግን እንደ እንጂ እናረጋሻለን። እኔ አብሬያችሁ ነኝ ያየሁት እውነት ነው። ታግ ስደረግ ገብቼ ሳየው I was like, oh thank you, you know, I tried representing my country. My country is a በጣም ትልቅ ሀገር ቆንጆ ሀገር. I'm happy መተህ ኤክስፒሪየንስ አድርገህ ወደኸው እና ከዛ ኤክስፒሪየንስ ውስጥ ደግሞ you remember me, that's good, you know. That's nice. ደስ ይላል በጣም እውነት። እኛም ኮርተናል። thank you. ግን ከዚህ በኋላ የሆነ ትረስት ኑሮ። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ይቻላል። ቤተሰቡ እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።